የትግራይ ለውጥ ፈላጊ ባለድርሻ አካላት የፌዴራል መንግስት የክልሉን ሰላም እንዲያረጋግጥ ጥሪ ያቀረቡ። በትግራይ ሰላምና ለውጥ እንዲመጣ እየሰሩ ያሉ ባለድርሻ አካላት ክልሉን በማረጋጋት ወጣቶች ለጦርነት ተገደው የሚታፈሱበትንና ከቀያቸው የሚሰደዱበትን አስከፊ ሁነት የፌዴራል መንግስት ሊያስቆም እንደሚገባ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ ጠይቀዋል። ለፌዴራል መንግስቱ ጥሪ ካቀረቡ የክልሉ ሰላም ፈላጊ ባለድርሻ አካላት መካከል ማህበራዊ መሰረቱን በትግራይ ክልል ያደረገውና በጌታቸው ረዳ ሊቀመንበርነት የሚመራው የዴሞክራሲያዊ ስምረት ትግራይ ፓርቲ ይገኝበታል። ወጣቱ በሙሉ እየወጣ ነው ያለው። የፌዴራል መንግስት ማድረግ ያለበት ነገር አለው። እነዚህ ወጣቶች ጦርነት አንፈልግም ብለው መጥቷል አይደል? እነዚህ ሰዎች ደግሞ አሁን እየቸገራቸው ነው ያለው። ለትግራይ ትልቁ አጀንዳ አሁን ሰላም ነው። እንግዲህ ልማትም ዲሞክራሲም ቢመጣ ጥሩ ነው። ግን አሁን ያለው አስቻይ ሁኔታ የትግራይ በህልውና አደጋ ያለበት ሁኔታ ነው ያለው። ብዙ ወጣቶች ከክልሉ የሚፈልሱበት እዛ ያለው የትግራይ ሰላም አንቆ የያዘው ኃይል ደግሞ በጣም ከፍተኛ የሆነ በደል በህዝብ ላይ እየፈጸመበት ያለ የጦርነት ነጋሪት የሚጎሰምበት አጠቃላይ እንደ ክልል ቀጣይ የመኖር ያለመኖር ያለንበት እንትና ያለ ነው። ስለዚህ በዚህ ጉዳይ ላይ ሁሉም ስለ ሰላም ይዘመራል። ሰላም ግን ስለዘመርክ ብቻ አይሆንም። ለሰላም ደግሞ መታገል ያስፈልጋል። እዛ ጋር ትግራይ ክልል ካልተረጋጋ መላ ኢትዮጵያ ህዝብ አይረጋጋ አይደለም። መላ ኢትዮጵያ ህዝብ ዞር የአፍሪካ ቀንድ ሪጅን የሚባለው ስታቢሊቲ አይኖርምና እሱ ላይ ትኩረት ሰጥተን እየሰራ ነው። በክልሉ በህገ ወጥ መንገድ ስልጣን ከያዙና የሀገሪቷን ሉዓላዊ ድንበር በመጣስ በአድ የጋበዘውን ቡድን መንግስት ከክልሉ ህዝብ ጋር በመተባበር ማላቀቅ አለበትም ሲሉ ባለድርሻ አካላቶቹ ተማጽነዋል። አሁን በትግራይ ላይ ያለው ተጨባጭ ሁኔታ እንደሚታወቀው ያለፈው ጊዜ የነበረው ጦርነት ተመልሶ ሊመጣ የትግራይ ህዝብ ስቃይ ላይ ነው ያለው። የትግራይ ህዝብ ከህገ መንግስታዊ ውጭ እየተዳደረ ነው ያለው። እናቶች እያለቀሱ ነው። ህጻናት ትምህርት መማር አልቻሉም። ስለዚህ ይህንን ነገር መመለስ ያስፈልጋል። ስንመልስ ደግሞ ከዚህ በኋላ በጦርነት አይደለም እንደገና የምንመልሰው። አሁን ህብረተሰቡ ምን ያሉ ፌዴራል መንግስት ምን እያደረገ ነው? አሁን ምን እስከምንሆን እየጠበቀን ነው። ስለዚህ ይህን ነገር ቶሎ ብሎ መፍትሄ የማይሰጠን ከሆነ ሌላ ችግር ውስጥ እየተዘፈቅን ስለሆነ በአስቸኳይ መፍትሄ ስጠን እያለ ነው ህብረተሰቡ። የኛም ጥያቄ ይሄ ነው። የክልሉ ወጣት ወደ ጎረቤት ሀገር ሱዳን ጦርነት ተሽጠው በግድ እንዲሳተፉ ቡድኑ አድርጓል ሲሉ የቀድሞ የክልሉ ጊዜያዊ አስተዳደር አመራር የነበሩት ክንድያ ገብረ ህይወት አስታውሰዋል። እንግዲህ የውክልና ጦርነት እንዲያካሂዱ ወጣቶቻችን ብዙ ተአምር ሲሰሩ የነበሩ ወጣቶች አሁን ወደ ጎረቤት ሀገር እየሄዱ ነው፣ በግልጽ ማለት ነው። ወደ ጎረቤት ሀገር መሄድ ብቻ ሳይሆን በሌላ ዙር ደግሞ በኢትዮጵያ አዋሳኝ በሆኑ አካባቢዎች ደግሞ ጦርነት ላይ የተሳተፉ ነው ያሉት። ይህንኑ ጉዳይም ጠቅላይ ሚኒስትር አብይ አህመድ በቅርቡ በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ቀርበው መናገራቸውም ይታወሳል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። የህወሓት ህገወጥ ቡድን ጥምረት ከፈጠረበት ሻዕቢያ ሰላም የሚጠበቅ ባለመሆኑ የፌዴራል መንግስት ስርዓት ለማስያዝ ከፍተኛውን ድርሻ ሊወጣ ይገባል ሲሉም ገልጸዋል። ትግራይ ህዝብ ከሻዕቢያ መፍትሄ አያገኝም፣ እገዛም አይፈልግም። አገር ነው፣ እንደ ሀገሩ ድንበሩን ይዞ ክልሉን መያዝ አለበት ነው። እኛም ክልላችን ማስተዳደር አለብን ነው። ይሄን ነገር ኃይል የኢትዮጵያን ህዝብና ህገ መንግስቱን ክዶ ድንበሩን ተሻግሮ ከሻዕቢያ ጋር የሚሰራውን ያለውን ኃይል ግን ስርዓት ማስያዝ የፌዴራል መንግስት ነው። ስለዚህ የፌዴራል መንግስቱ አሁን የሚጠበቅበት በሰላምና በሰላማዊ መንገድ ብቻ የትግራይ መንግስት በመደበኛ ወደ ፌዴራሉ መንግስት ጋር የነበረውን ግንኙነት ቀጥሎ እንዲሄድ ማድረግ። ወጣቱ አሁን ላይ ከህገ ወጡ የህወሓት ጥቂት ቡድኖችና ጀሌዎቹ ጋር የሚሰለፍ አይደለም፣ ነቅቷልም ሲሉ ተናግረዋል። በሰላም መፍታት እየተቻለ ከሻዕቢያ ጋር ነው። ሻዕቢያ 35 ዓመት ከነጻነት በኋላ ማለት ነው ከየትኛውም ሀገር በጦርነት የቆየ ነው። ወጣቶች በየመንገዱ እየታፈሱ ነው ያሉት። አውቶቡስ ወደ አዲስ አበባ የሚመጡ አውቶቡስ እያስቆሙ ወጣቶች ወደ ማሰልጠኛ ነው ይወስዱ። እንግዲህ በዚህ ድል እናመጣለን ብለው አለ የሚያስቡ ግን አትሊስት አስገድደ ከኤርትራ ፈጥነው የተማሯቸው ነገሮች አሉ። ይሄን ይዘህ በሪጅኑ ቀውስ መፍጠር ነው። እንግዲህ የትግራይ ጦርነት ብቻ ሳይሆን ኤርትራንም እንዲጨምር፣ ሱዳንም እንዲጨምር፣ ሌሎች ግብጾችንም ያው ከኋላ የሚመሩት ሰዎች አሉ፣ አገሮችም አሉ። ፌዴራል መንግስት ድንበሩን መጠበቅ አለበት። የማንንም ፍቃድ
መጠየቅ የግድ አይደለም። በክልሉ ሰላምና ለውጥ እንዲመጣ የሚፈልጉት ባለድርሻ አካላቱ ከመንግስት ባሻገር በሀገር ውስጥና በዓለም አቀፍ ደረጃ በሰብአዊ መብት ላይ ለሚሰሩ ድርጅቶችና በክልሉ ለሚንቀሳቀሱ የፖለቲካ ድርጅቶች ፖለቲካዊ ጥያቄዎቻቸውን አቁመው በተደራጀ ሁኔታ ሰላም ላይ ትኩረት አድርገው እንዲሰሩ አበክረው በመጠየቅ መፍትሄዎችን አመላክተዋል። ብዙ መሰደድ ሳይሆን ያለበት ህዝቡ እነሱን ነው መታገል ያለበት። እዚህ ያለውም የተበታተነ ትግል ደግሞ ብዙም ትርጉም የሚኖረው ስላልሆነ አንደኛው በአንድነት ለጋራ ሊያስማማ በሚችል አጀንዳ አንድ ላይ ሆነ መታገል ያስፈልጋል። እንግዲህ ስለሌላ የፖለቲካ ርዕዮተ ዓለም ኦር ስለ አንድ የፓርቲ የበላይነት ኦር እሱ ለማውራት ጊዜውም አይደለም። አሁን የትግራይ ህዝብ የኢትዮጵያ አካል ነው። ስለዚህ መብቱም ሊጠበቅበት ይገባል። ህጋዊ ከለላም የማግኘት መብት አለው። ህዝቡን እንዴት ማዳን እንደምንችል በተደራጀ መልኩ እንድንሰራ ነው። አሁን የፖለቲካ ምናምን አሁን ጥያቄ የለውም። አረናም ይሁን ባይቶናም ይሁን ስምረት ይሁን ምናምን ይሁን የየራሳቸው አይዲዮሎጂ ያላቸው ገባሽ። ይሄን ነገር እንተው። አሁን ይሄ ቁንጠቱ ሆኗል በትግራይ ውስጥ። በተለያየ አስተሳሰባቸው የተለያየ ሊሆን ይችላል፣ የተለያየ ፖለቲካ እምነት ሊኖራቸው ይችላል። ነገር ግን በትግራይ ላይ በተመለከተ አሁን የትግራይ ጉዳይ የፖለቲካ፣ የልማት፣ የዲሞክራሲ፣ የሰላም ብቻ አይደለም፣ የህልውና ጥያቄ ነው።